ሰላም ቤተሰብ እንዴት አላችሁ? በዛሬው ቪዲዮ ብዙዎቻችሁ ማወቅና ማየት የምትፈልጉት ታላቅ ታሪካዊ ስፍራ። ታዲያ ይህ ታሪካዊ ስፍራ ለብዙ ዘመናት ተደብቆ የኖረ ሲሆን አብዛኛዎቻችሁ በሚባል ደረጃ በሶሻል ሚዲያዎች አይታችሁት የማታውቁት ቦታ ነው። ታዲያ ይህንን ቦታ ለእናንተ ላሳያችሁ ከቦታው ተገኝቻለሁ። ሰብስክራይብ ማድረግ አይረሳ። ዛሬ ወደዚህ አካባቢ የመጣሁበት የሁላችሁም በሚባል ደረጃ አብዛኛዎቻችሁ ትክክለኛ ቦታውን ባለማወቃችሁ ጥያቄ የፈጠረባችሁን ቦታ ላሳያችሁ ነው። አሁን ላይ ወደ ጥንታዊቷ ገዳም 15ኛው መቶ ክፍለ ዘመን በአጼ ናኦድ የተመሰረተችው የእናታችን አንጎለላ ቅድስት ኪዳነ ምሕረት ቤተክርስቲያን ግቢ ውስጥ ገብቻለሁ። ወደዚህም የመጣሁበት ምክንያት አንዱ ታሪኩ ጋር የሚያገናኛት ነገር ስላለ ነው። ሳህለ ማርያም ወይም አጼ ሚኒሊክ በዚቹ ገዳም ነው ክርስትናቸውን የተነሱት ማለት ነው። በጣም እድሜ ጠገብ ቤተክርስቲያን ናት። በ5ኛው መቶ ክፍለ ዘመን ማለት ኦልሞስት የዛሬ 600 ዓመት ቤተክርስቲያን ነው ማለት ነው። አሁንም ብዙዎች ደጇን ሳያቋርጡ ለ365 ቀናት ወደ ግቢዋ ከተለያዩ ሀገራችን ክፍል ይመጣሉ ማለት ነው። እናንተም ለደጇ ያብቃችሁ ማለት ፈልጋለሁ። ግቢውም አስቀድሜ እንደነገርኳችሁ ነው። ብዙዎች ወደዚህ አካባቢ በመምጣት ብዙ ተአምራትን ፈውስን እያዩ እየዳኑ ምስክርነትንም እየሰጡ ብዙዎች በደስታ ወደ ቤታቸው ተመልሰዋል ማለት ነው። አይነ ስውራኖች አይናቸው እየበራ እግራቸው እጃቸው አልታዘዝ ያላቸው በሰላም ወደ ቤታቸው አመስግነዋት ሄደዋል ማለት ነው። አሁን ደግሞ እስኪ ወደ አጼ ሚኒሊክ የትክክለኛ የትውልድ ስፍራ ይዣችሁ የሚሄድ ይሆናል ማለት ነው። ተከታተሉኝ። የእናታችን የቅድስት አርሴማ ቤተክርስቲያን አዲስ ተተክሏል ማለት ነው። ከእሷ ጀርባ ነው ታዲያ ጸበሉ ያለው ማለት ነው። እንግዲህ በወቅቱ የአጼ ሚኒሊክ አያት ወይም ለስላሴ ይህንን አካባቢ የመረጡበት ምክንያት አንዱ ሜዳማና ደስ የሚል ምቹ ለፈረስ ጦራቸውን መለማመጃነት በጣም ትልቅ አስተዋጽኦም ስለሚያበረክት ነው። ታዲያ ይህ አካባቢ ብዙ ታሪኮችን አይቷል። ወደ ንጉስ ሳህለ ስላሴ ከእንግሊዝ ሀገራት እየዞሩ ኤክስፕሎር የሚያደርጉ የውጭ ዜጎችም አመተው ብዙ ነገሮችን አሳልፈዋል ማለት ነው። የመጀመሪያ ውል ወይም ስምምነትንም በዚህ አካባቢ እንዳደረጉ ይነገራል። የሳህለ ስላሴንም ስዕል በዚሁ የመጡት የውጭ ዜጎች እንደሳሏቸውም ይነገራል ማለት ነው። አካባቢው በጣም መልክዓ ምድሩ ምቹ ነው። በ1848 ዓመተ ምህረት ከፍተኛ የሆነ ውጥረት እንዲሁም በለቅሶ የተሞላበት የአካባቢው ማህበረሰብ ቡኛ ያዘነበት ወቅት ነበረ። ይህም የሆነበት ምክንያት የአጼ ሚኒሊክ አባት በዚያን ወቅት ማረፋቸው ነው። ካረፉም በኋላ ከጎንደር አጼ ቴዎድሮስ ወደ ሸዋ ዘምተው በነበሩበት ሰዓት የአጼ ሚኒሊክ አባት ወይም ኃይለ መለኮት በዛቸው ከፍተኛ የሆነ ለአካባቢ ማህበረሰብ ሀዘኔታ ፈጥሮባቸው ነበረ። ታዲያ አጼ ቴዎድሮስም ወደዚህ አካባቢ በመጣ ሰዓት ዳግማዊ አጼ ሚኒሊክን ገና የ11 ዓመት ታዳጊ በነበሩበት ሰዓት ወደ ቋራ ከዚህ ምድር ሄዷል ማለት ነው። ስምም እዚሁ አካባቢ ካምፓስ ተመስርቷል። ይሄ የምታዩት ሙሉ ለጥ ያለ ሜዳ ላይ ዳግማዊ ሚኒሊክ ካምፓስ የሚል በሳቸው ተሰይሟል ማለት ነው። ያንን አካባቢ አያይዤ ማሳያችሁ ይሆናል ማለት ነው። አንጎለላ እንግዲህ በሌላ የምትታወቅበት ታሪክ ብቻ ሳይሆን አንጎለላ በወተትና ቅቤም ትታወቃለች። እዚህ ለምለም ቦታ ላይ አየሩ ነፋሻማ አየር እና ለከብቶች ለእንስሳቶች ቹም ስለሆነም ይመስለኛል የአንጎለላ ቅቤ መልካም እና ተወዳጅነት ያለው ማለት ነው። ታዲያ ይህ አካባቢ በጣም ብዙ ታሪኮችን ያሳለፈ በ1830
ከእንግሊዝ ሀገር ሳህለ ስላሴ ጋር የመጡ ጎብኚዎችም እንዳረፉባትና አካባቢውንም እንደወደዱት ከዚህም ባሻገር እነ ራስ ዳርጌ እነ ገበየውም የተወለዱባት ይህ አካባቢ ነው ማለት ነው። ታዲያ እዚች አካባቢ ላይ ብዙ ታሪካዊ ነገሮች ተሰርተውበታል። ዛሬ እንደምትመለከቱት ጸጥ ያለ ቦታ አይምሰላችሁ። ብዙ ታሪክ በውስጡ የያዘ ድብቅ ሚስጥር ያለው መልክዓ ምድሩ በጣም ደስ የሚል ነው ማለት ነው። ቴክኖሎጂ ኢንስቲትዩት ካምፓስ የሚል ዳግማዊ ምኒልክ በስማቸው ለመታሰቢያ የሚሆን ዩኒቨርሲቲ እዚህ አካባቢ አሁን ያለውበት ቦታ ላይ ተቀይሶ እየተገነባ ይገኛል። ይህም የሆነበት በ2009 በአማራ ክልል ርዕሰ መስተዳደር መሰረት ድንጋይ ተጥሎ አሁን ላይ ወደ ስራ ገብቷል ማለት ነው። ይህ ካምፓስ ታዲያ እዚህ አካባቢ ላይ መመስረቱ ዘርፈ ብዙ ጠቀሜታዎችን ይዞ ይመጣል። በሶስት ዋና ዋና ስናየው ማህበራዊና ኢኮኖሚያዊ ጠቀሜታዎችንም ይዞ ይመጣልናል። ሌጋሲ ወይም ሜሞሪያል ይሄ አካባቢ ትውስታ እንዲኖረው ትልቅ ሚና አለው ማለት ነው። ሌላኛው ፖለቲካል ኤንድ ሶሻል ኢምፓክት ነው። ይህ ደግሞ ማህበራዊና ፖለቲካዊ ተጽዕኖ አለው ማለት ነው። ይህ አካባቢ ላይ መመስረቱ ታዲያ ይህ አካባቢ እንግዲህ ስናየው አንድ ተቋም በአንድ አካባቢ ሲመሰረት የዚያን ማህበረሰብ ሁለንተናዊ ገጽታ ይለውጣል። ይህም የሚሆንበት ምክንያቶች ዘርፈ ብዙ ምክንያቶች አሉ። ተማሪዎች፣ መምህራንና ሰራተኞች መምጣት ወደዛ አካባቢ፣ የአገልግሎት ሰጪ ተቋማቶች ለምሳሌነትን ቤት ኪራይ፣ ሱቅ፣ ሆቴልና ትራንስፖርት ፍላጎት በከፍተኛ ሁኔታ ይጨምራል። ታዲያ ይህ ለአካባቢው አርሶ አደር ነጋዴዎች የገበያ እድል ይፈጥራል ማለት ነው። ሌላኛው ሌጋሲ ወይም ሜሞሪያል ስናይ የትውስታ አይነት ለሳቸውም የስም ማስታወሻነት ትልቅ ሚና አለው። ታሪኩ ሕያው ሆኖ ከትውልድ ወደ ትውልድ እንዲተላለፍ እንዲሁም ይህንን የሚመለከቱ ሌሎች አዲስ ወጣቶች እነሱም ታሪክ ሰርተው ለማለፍ ትልቅ የሆነ መነሳሳትነትን ይፈጥራል ማለት ነው። ሌላኛው ጠቀሜታ ስንመለከት ፖለቲካል ኤንድ ሶሻል ጠቀሜታ አለው። ማህበራዊና ኢኮኖሚ ተጽዕኖ ደግሞ ስንመለከት ይህ የባህል ልውውጥ ያደርጋል ማለት ነው። የተለያዩ የሀገራችን ክፍል ወደዚህ ዩኒቨርሲቲ በሚመጡ ሰዓት መምህራን፣ ተማሪዎች እንዲሁም ሌሎች አካባቢ ወደዚህ አካባቢ በሚመጡ ሰዓት ከማህበረሰቡ ጋር የተለያዩ ነገሮችን ይለዋወጣሉ ማለት ነው። ያ ደግሞ የአካባቢ ማህበረሰብ አስተሳሰብና እይታ እንዲቀይር ያደርገዋል። ትልቅ ነገር አለው ማለት ነው። ሌላኛው ጠቀሜታው እንግዲህ የአካባቢው ተጽዕኖ ፈጣሪነት መጨመር ነው። ይህ ደግሞ አካባቢ ከዚህ ቀደም ከነበረበት የግብርና ወይም የተወሰኑ የንግድ ቀጠና ወጥቶ ወደ የእውቀት የቴክኖሎጂ ማዕከል ይሸጋግራል። ይህም በአካባቢው ፖለቲካና አስተዳደር ላይ ጠንካራ ተሰሚነት እንዲኖረው ያደርግልናል ማለት ነው። ታዲያ በአጭሩ ይህ ካምፓስ በአንጎላ መመስረቱ ለማህበረሰቡ ለዳግማዊ አፄ ምኒልክም ለአካባቢ ዘርፈ ብዙ ጠቀሜታ ይሰጣል ማለት ነው። አሁን ላይ እንደምትመለከቱ ነው። እዚህ ላይ ሐውልቱን ታዩታላችሁ። ታዲያ ይህ ሜዳማ አካባቢ ብዙ ታሪኮችን ይዞ የተቀመጠ አካባቢ ነው ማለት ነው። አሁን ደግሞ እትብታቸው የተቀበረበትን ቦታ ኤግዛክት ቦታውን የማሳያችሁ ይሆናል ማለት ነው። ተከታተሉኝ። አካባቢው ለብዙ ጊዜያት ሳይተዋወቅ እንደቀረ ወደዚህም እንደምታዩት እናንተም መመስከር ትችላላችሁ። ብዙም ወደ ሶሻል ሚዲያ ላይ ወጥቶ አያውቅም ማለት ነው። አሁን ላይ ለሳቸው መታሰቢያ የሚሆን ጤና ጣቢያ ቆሞ የእሳቸውም ወዳጅ የአፄ ምኒልክ ወዳጆች የሆኑትም የእሳቸው መታሰቢያ እትብታቸው ላይ መሰረት ድንጋይ ጥለውላቸው እናገኛለን ማለት ነው። አሁን ወደ ጤና ጣቢያው አካባቢ እየደረስ ነው ማለት ነው። ይህ እንደምትመለከቱት ጤና ጣቢያውን ያቋቋመው የኢትዮጵያን ሂውማኒስት ፈንድ 2023 እንደ ጎርጎሪያን ካላንደር እንደተቋቋመ ያሳያል ማለት ነው።
ከዚህም ባለፈ ታዲያ የጤና ጣቢያው ግቢ ገጽታ ይህንን ይመስላል። በጣም ደስ ይላል። ትንሽ የተወሰኑ መሰረተ ልማቶች ይቀሩታል፣ መሟላት ይቀራሉ። ይህንን ደግሞ ወደፊት አይታችሁ ማስተካከል ማገዝ የምትፈልጉ ሰዎች ወደ ቦታው ተገኝታችሁ የታሪክ ባለድርሻ አካላት መሆን ትችላላችሁ ማለት ነው። ያስፈልግ ነበረ፣ አስፈቅጄ ገብቼ ቪዲዮ እየሰራውላችሁ ነው ማለት ነው። ታዲያ ዳግማዊ አፄ ምኒልክ ካምፓስ ወይም ይሄ ቴክኖሎጂ ኢንስቲትዩት ካምፓሱ እዚህ ጤና ጣቢያው ስር ነው ማለት ነው። ሁለቱ ይያያዛሉ። ወደፊት ጥሩ ገጽታ እንደሚኖረው አልጠራጠርም። ዳግማዊ አፄ ምኒልክ ነሐሴ 12 ቀን በ1836 ዓመተ ምህረት እንደተወለዱ የሚያሳይ ጽሁፍ ከላይ ተጽፎበታል ማለት ነው። አካባቢው ላይ ማንም ሰው እየመጣ ያን ያክል ቪዲዮ እንደማይሰራበት ለማስተዋወቅ ያን ያክል ኢንስፓየር ሆኖ ተነሳስተው ወደዚህ አካባቢ የሚመጡ ወጣቶችም ሆነ ትልልቅ የሚዲያ አካላት ያን ያክል ትኩረት እየተሰጠው አይደለም። ታዲያ ነሐሴ 12 ቀን የተለያዩ ፕሮፌሰሮች፣ የታሪክ ተመራማሪዎች እንደሚመጡ የጤና ጣቢያው ኃላፊ መረጃ ሰጥቶኛል። ግን እንደዚህም ሆኖ ታዲያ አብዛኛዎቻችን በሚዲያ ለማየት እድሉን አላገኘንም ማለት ነው። እንደምትመለከቷት ናት እንግዲህ ይቺ ትክክለኛ እትብታቸው የተቀበረባት ቦታ በሽቦ ተከባ ተቀምጣለች ማለት ነው። ይህ የሚለውም ንጉሠ ነገሥት ዳግማዊ አፄ ምኒልክ ነሐሴ 12 ቀን በ1836 ዓመተ ምህረት አባታቸው ኃይለ መለኮት ታቸው እጅጋየሁ እንደተወለዱ እትብታቸውን በዚች ቦታ ላይ እንደተቀበረ ያሳያል ማለት ነው። ይህም መሰረተ ድንጋይ የተጣለው ነሐሴ 2009 ዓመተ ምህረት ነው። የተሰራውም ይቺ መሰረት ድንጋይ የጣሉላትም የእሳቸው ወዳጅ የሆኑ ወደ አካባቢው በመምጣት ማስታወሻ እንድትሆን ይችን ሰርተው አበርክተዋል ማለት ነው። ይህ ደግሞ ትልቅ ነገር ነው። ይህንን አይተን ደግሞ ለእኛ መነሳሳት ትልቅ ነገርን ይፈጥራል ማለት ነው። እንደምትመለከቱት ነው የዛሬ ውሏችን ይህንን ይመስላል። በማህበራዊ ሚዲያ እንዲሁም በአንዳንድ ነገር ትክክለኛ ኤግዛክት ቦታዎች ብዙዎቻችን በሚባል ደረጃ አናውቀውም እና ይህን ነገር ግዴታ ማወቅ ስላለብን ወደ አካባቢው መጥቼ ላሳያችሁ እኔም ለማየት ፍላጎቱ አድሮብኝ መጥቼ ይህን ቪዲዮ ሰርቻለሁ ማለት ነው። በዚህ አይነት ቦታዎችን እየፈለፈልን ለማህበረሰቡ ብናሳይ መልካም ነው። መጨረሻ መልእክቴ የሰራን ብናከብር የተሰራንም ብናስከብር መልካም ነው ብዬ አምናለሁ ማለት ነው። እንግዲህ አውሮፓውያኖች ወይም ሌሎች ሀገራቶች ቢሆኑ እንደዚህ አይነት የታሪክ ቦታዎችን ምን እንደሚያደርጉትና እንዴት እንደሚያስታውሱት ይህንን ጥንቅቅ አድርገን ሁላችንም እናውቃለን። ሰው ሰራሽ የሆኑ ነገሮችን ሰርተው እንኳን ለብዙ ሺህ ጉብኝቶች እንደነ ሞናሊዛ በቀን ምን ያክል ሰው እንደሚያያቸው ታውቃላችሁ። የመሳሰሉ ታሪካዊ ስፍራዎችን ለመጎብኘትም ሆነ ለማስጎብኘት ምን ያዘን የሚለውን ጥያቄ መጠየቅ ፈልጋለሁኝ እና ሁላችሁም ትኩረት ብንሰጠው የአካባቢያችን ለምናገኘው ነገር ትልቅ ቫልዩ ብንሰጠው ሁላችንም እንከባበራለን፣ ፍቅርም ይኖረናል ብዬ አምናለሁኝ። የዛሬው ውሏችን ይህንን ይመስል ነበረ። ታሪካዊ ስፍራ እስከምንገናኝ መልካም ጊዜ ይሁንላችሁ። ስለተከታተላችሁኝና ስላዳመጣችሁ ከልብ አመሰግናለኝ። መልካም ጊዜ